ፍሬሃ ሃይማኖት አምላክ እስራኤል አንተ ሆንክልኝ ከራቴ አንበሳ አምላክ እስራኤል ክበርልኝ በዘላለም ፍቅር ወደድክኝ ክንድ ዘወትር ያበረታኛል እንዳንተ ያለ ከየት ይገኛል በደልን ከድኖ ሞገስን የሚሰጥ በተኩላ መሃል ልጆቹን የሚመርጥ ማንም በጌታ ሮሮአልና እስቲ ለስሙ እናቅርብ ምስጋና አምላክ እስራኤል ክበርልኝ በዘላለም ፍቅር ወደድክኝ ክንድ ዘወትር ያበረታኛል እንዳንተ ያለ ምሕረት በዝቷል አንተ ያደረግክ የኃጢአቴን ቅርፊት ከእኔ ያስወገድክ ላመስግን አንተ ባለውለታዬ አትረፍርፎታል በረከት ጓዳዬ አምላክ እስራኤል ክበርልኝ በዘላለም ፍቅር ወደድከኝ ክንድ ዘወትር እንዳንተ ያለ ትሕትናሽ ግሩም ነው ደግነትሽም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ንጽሕት ስለሆንሽ እመቤቴ እመቤቴ እንከን የሌለብሽ እመቤቴ የፍጥረታት ጌታ እመቤቴ እመቤቴ ባንቺ ያደረብሽ እመቤቴ የድንግል መመረት እመቤቴ እመቤቴ ዜና አስገረመኝ እመቤቴ እመቤቴ እሳቱ እመቤቴ እመቤቴ የማይቻለውን እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም ሆነሻል ለመድኃኔዓለም ምርኩዜ ልበልሽ እመቤቴ ጥላ ከለላዬ እመቤቴ እመቤቴ ጋሻዬ ነሽ አንቺ እመቤቴ ለኔ መመኪያዬ እመቤቴ እመቤቴ ባለዳልጠፋ እመቤቴ እመቤቴ ሕይወቴ መሮብኝ እንደ ወይን አጣፍጭው እመቤቴ እመቤቴ ማርያም ድረሽልኝ እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ፍሬሃ ሃይማኖት ዛሬ ከኔ ጋር የምንነጋገርበት ርዕስ ምስጢረ ሥጋዌ ነው የተሰጠን። ይህኛው እጃችሁ ላይ ያለ ይመስለኛል። ርዕሶቹ እንዲሁ እያየናቸው በሀሳብ እያልገባናቸው እያዋህናቸው ነው የሚሄደው ጊዜው አጭር ስለሆነ ማለት ነው። ምስጢረ ሥጋዌ በቤተክርስቲያናችን ውስጥ ካሉ
ስድስት በላይ በጎች ዕለት ዕለት ወደ መቅደሲቱ ለመስዋዕትነት ይመጣሉ። ኮርማዎች በጣም ብዙዎች ናቸው። ዋኖሶች በጣም ብዙ ለመስዋዕትነት ይቀርባሉ። ርግቦች ይቀርባሉ። ስንዴው ይቀርባል። ያ ሁሉ መስዋዕት እየቀረበ 288 ሌሊትን መዓልትን ቆሞ ካህናቱ እያገለገሉ እግዚአብሔር ግን ሊታረቀን አልወደደም። የምሕረት አይኖቹ ወደኛ ሊልክ አልፈለገም። ለምን ከተባለ ያ ክህነት ያ መስዋዕት በትክክል ዓለምን ሊያስታርቅ የሚችል ስላልነበረ ከሰው ልጅ በደል የተነሳ። ስለዚህ መስዋዕቱ አላለንም፣ ክህነቱም አላለንም። እኛ እንዲያውም በአንድ ወቅት ራሱ እግዚአብሔር መስዋዕተ ቁርባን የፈቀድ ኳና ስጋ ከምስጊት አንተ የአዳም ልጅ ሆይ ዕለት ዕለት መስዋዕት ታቀርባለህ፣ መስዋዕትንና ቁርባንን እንዲሁም አልፈልገውም፣ ከፈለግ ስጋን አንጻልኝ ይላል ራሱ እግዚአብሔር። ቁርባን ስጋን አንጻልኝ። አያችሁ፣ ንጹህ በሆነው በእግዚአብሔር አማናዊ መስዋዕትነት ዓለም ሊታረቀዋል እንጂ መስዋዕት ስላቀረባችሁ አልታረቃችሁ ማለት እኮ አልታረቃችሁም። ስለዚህ መስዋዕት የሚያስታርቅ አልነበረ። ሁሌም ከደመና በታች ይቀራል። ሁሌም ከደመና በታች ካህኑ ደሙን ይረጨዋል፣ በምድር ብቻ ይቀራል። ምክንያቱም አማናዊ በክርስቶስ ቀራንዮ ላይ ተረጭቶ ደሙን በዓለም እስኪረጭ ድረስ ብዙ በጎች ቀርበዋል። ጥላዎች፣ ምሳሌዎች፣ አረቦኖች እንጂ አማናዊ ግን አልነበሩ። ከዚህም የተነሳ አዳምን ሊያድኑት አልተቻላቸውም። ነቢያት ሊያድኑት ይችላሉ ወይ ብለን ስናስብ ነቢያት ሊያድኑት አይቻላቸውም። መላእክትስ ብለን ብንጠይቅ መላእክትም አይቻላቸው። ለምን መሰላችሁ? አዳምን ሊያድን የሚችለው አካል የራሱ የሆነ ነገር አለው። ስለዚህ መላእክት እሱ የላቸውም፣ ነቢያትም የላቸው። ምክንያቱም የአዳም ልጆች ስለሆኑ ያ በደል በአጥንት ይወርድ ይወራረድ ስለነበረ ስለዚህ አዳምን ሊያድኑት አልተቻላቸውም። እንዲያውም ጽድቃችን እንደ መርገም ጨርቅ ተቆጠረ።
እንዲጸጸት የረዳችሁ ያቺ ሁለት ባህሪ ናት፣ መጉደሏ እና ምሽት ላይ በገነት ሲርመሰመስ እግዚአብሔር አዳም ሆይ ወዴት አለህ አለው። አያችሁ፣ ሰው ሲሰበር ሲጸጸት ራሱን ሲያቅ ቀጣዩ የሚመጣው እግዚአብሔር ነው፣ የሚናዘው እሱ ነው። ስለዚህ በበደሉ በኩል እግዚአብሔር ቆመና አንተ እንደዚህ ትሆናለህ፣ እንደዚህ ትሆናለህ፣ ግን አድንሃለሁ ብሎ ቃል ኪዳን ገባል። ዲያብሎስ ግን እሺ በጀ አላለም ማለት ነው። እሺ በጀ አላለም። ስለዚህ መጀመሪያው ሁለተኛው የእግዚአብሔር አምላክነት ሳይቀበል ነው የቀረው ዲያብሎስ። መጽሐፍ እንደሚናገር አጋንንት ያምኑበታል የሚለው ያምኑበታል። ፈጣሪ ይህን ዓለም እንደፈጠረ ዲያብሎስ ያምንም አሁን ትክክል ፈጣሪ ነህ ብሎ ግን በጥራው ስራ አላጠፋም። የልህ እምነት ውስጥ ነው ያለው። የልህ እምነት ውስጥ ነው ያለው። ምክንያቱም ዲያብሎስ ዛሬ የሚያስበው አምላክ ነው የሚያስበው። አልተጸጸተም። አዳም ግን እንዲያምላክ አለው ሌላ ፈጣሪ አለ፣ የሰራኝ ያዘጋጀኝ ያከናወነኝ መልኩን የሰጠኝ ስፍራ ያዘጋጀኝ እግዚአብሔር አለ ብሎ አምኗል። ስለዚህ በእነዚህ ሁለት ነገሮች እግዚአብሔር አዳምን ይቅር ሲለው በዲያብሎስ ላይ ለዘላለም ፍርዱን አጽንቶበት ይኖራል። ከዚህም የተነሳ እግዚአብሔር ፍጹም መሐሪ እንደሆነ በአዳም ሕይወት እናውቃለን። እግዚአብሔር ደግሞ ፍጹም ፈራጅ መሆኑን በዲያብሎስ ሕይወት እናውቃለን። ሁለቱም ለመማር ናቸው። አምላኬ ፈራጅ ነው ብለህ ስትናገር እንዴት ፈራጅ ይሆናል? እስኪ አስረዳኝ የሚል ካለ ዲያብሎስን ተመልከት ትለዋለህ። ፈርዶበት እስካሁን ድረስ በጥልቁ ውስጥ ነው ያለው። ይህን አምላክ እኮ መሐሪ ነው ይቅር ባይ ነው ብለህ ስትናገር እስኪ ሰው ጥቀስልኝ ካለ አዳም አባቴን ተመልከት፣ በደለው፣ አምላክነትን ፈለገ፣ ይቅር በለኝ አለ። እግዚአብሔር ይቅር አለው። እስከ ሞት ድረስ ፈለገው፣ እስከ መቃብር ድረስ ተከተለው ብለን እንድናስተምር ነው አዳምና ዲያብሎስ ሁሉ የሚነገሩት። ሌላ ለምንም አይደለም። ስለዚህ ዲያብሎስን ሳያድን አዳም ለምንነት ይሄ ገብቷችኋል? መሰው ገብቷችኋል? እርግጠኞች ናችሁ? እንድትሰሙኝ እፈልጋለሁ። አምላክ ለምን ሰው ሆነ? ለምን ሰው መሆን አስፈለገው? የሚሉ ጥያቄ አለ። እንደ ማስረጃ የተቀመጡ በቅደም ተከተል ሀሳቦች አሉ። እሱን ጥርጥር አድርጌ ልመልከት። አንደኛ ለአዳም የገባለትን ቃል ኪዳን ይፈጽም ዘንድ እግዚአብሔር ሰው የሆነበት ትልቁ ምክንያት ለአዳም የገባለትን ቃል ኪዳን እንዲፈጽም። ምን አልኳችሁ? አይሰማኝም። ቃል ኪዳን ከልጅ ልጅ ተወልጄ አድንሃለሁ ብሎ እግዚአብሔር ለአዳም ቃል ኪዳን ገብቶለታል። እግዚአብሔር ደግሞ የተናገረውን የሚረሳ አምላክ አይደለም። ቃሉን ጠብቆ ጊዜውን ጠብቆ የሚያደርግ አምላክ ነው። ስለዚህ ቃል ኪዳኑ ይፈጽምለት ነው ክርስቶስ በምድር የተገለጠ ስጋ የለበሰ። እንዲያውም ራሱ ነው አይደል? አዳም በበደለ ጊዜ አዳም እኮ ነው ከመሃሉ ምን አዳም ከኛ መካከል አለ ከሶስቱ አካላት ከኛ መካከል እንዳንዱ ሆነ። አዳም ከኛ መካከል እንዳንዱ ሆነ ምን ማለት ነው? የአዳም ስጋ ከኛ መካከል አንዱ የሆነው አካላዊ ቃልን ገንዘብ ያደርጋል ማለት ነው። የተናገረውን ቃል ራሱ እግዚአብሔር ለአዳም ቃል ኪዳን ገባለት። አዎ ስላንተ ምድር የተረገመች ትሆን፣ ሾህና አሜከላ ይብቀልብህ፣ እንስሳት አራዊት ይሰልጥኑብህ፣ ሔዋንም እንደዚህ ሁኚ፣ ምድርም የተረገመች ሁሉ ብሎ እግዚአብሔር ከረገመ በኋላ ከርግማኑ ፍጻሜ ያደረገው ቃል ኪዳን ነው። ሁሉ አድንሃለሁ ከሴቲቱ ከልጅ ልጅ ተወልጄ ብሎ። ለዚህ ነው በገላትያ መልእክት ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሴት ተወለዳል የሚለው መጽሐፍ። የዘመኑ ፍጻሜ የምን የዘመን ፍጻሜ ካላችሁ እግዚአብሔር 5500 ዘመን ሲፈጸም አድናለሁ ብሎ ስለነበረ ያለው ቅዱስ ጳውሎስ የተናገረ። ስለዚህ ለአዳም የገባለትን ቃል ኪዳን ይፈጽም ዘንድ አምላካችን እግዚአብሔር በምድር ተገልጧል፣ ስጋ ለብሷል። ሁለተኛ ፍጹም ካሳ ለመክፈል ፍጹም ካሳ። ይኸውላችሁ አዳም ያን ያክል ዘመን ጌታውን ሊክስ አልቻለም። የራሱን ደም ከዕፀ በለስ ጋር አገናኝቶ መስዋዕት አቀረበ። ካሳው የእግዚአብሔር ልብ ሊያፈካው አልቻለም። ከአዳም በኋላ የተነሱ ልጆቹ አቤልም ቃየልም መስዋዕት አቀረቡ። የአቤል መስዋዕት ለጊዜው እግዚአብሔርን
በጥቂቱ ለቀረበበት ዓላማ ደስ አሰኘው። ገነትን የሚከፍት ልጅነትን የሚያስመልስ ግን አልሆነም። የቃየልም እንደዛው ኖህ መስዋዕት አቀረበ። ኖህ መስዋዕትም ቢያቀርብ ልጆቹ የሚያስምር እንዲበዙለት የሚያደርግ እንጂ ገነትን የሚያስከፍታል። አራራት ተራራ ደርሶ ይመለሳል እንጂ ለገነት ቅርብ የነበረችዋን ለአራራት ቅርብ የነበረችዋን ገነትን ከፍቶ ግን መግባት አልተቻለው። አራራትን ያክል ደርሶ እኮ ይገርማችሁ። የኖህ መርከብ ያረፈችባት ስፍራ ወደዛ ከፍ ስትሉ የሚቀራት 15 ክንድ ነው ለገነት። ስንት አልኳችሁ? የኖህ መርከብ ወደ ላይ ስትሄዱ ወደ ላይ 130 ክንድ ነው። አራራት ተራራ ላይ መርከቢቱ ስታርፍ ግማሽ አካሏ የገነትን አካል ተራምዶ ሄዶ ነበር። ይገርማችሁ። ግን ኖህ ውሃው ሲጎድል በዚህ ቅርብ ነህ ለገነት እባክህ ግባ አልተባለ፣ ወደ ምድር ላይ ተመለሱ። ስለዚህ የእሱ ጽድቅ፣ የእሱ በጎነት፣ የእሱ መርከብ መስራት ለአዳም ለበደለው በደል ካሳው ነው የሚቀርብ አይደለም፣ በደሉ ቀላል ስላልሆነ ማለት ነው። ስለዚህ ክርስቶስ ለምን ስጋ ለበሰ? ለምን ተገለጠ ካላችሁ ሰው ሁሉ መስዋዕቶች ሁሉ መቅደሱ ሁሉ ቢሰበሰብ ቢጠራቀም ካሳ መሆን ስላልቻለ በቃ እናንተ ስለበደላችሁ እኔ ለሞት ተላልፌ ልሰጥ፣ እኔ ካሳ ልሁን፣ እኔ ቤዛ ልሁን፣ ተወላጥር ሆናችሁ እናንተ ነፃ ወጡ ለማለት ነው። ካሳ ማለት ቤዛ መሆን፣ ተላልፎ መሰጠት። ለምሳሌ ነገር እንገራችሁ። ክርስቶስ የተጠመቀው የት ነው? የተጠመቀበት ስፍራ የት ነው? ስፍራው ምሽት ላይ ግን የነበረው የት ነበር? ከ11 ሰዓት ጀምሮ ክርስቶስ ይውላችሁ ዮርዳኖስ ላይ ከመጠመቁ አስቀድሞ የነበረው ሄኖን የምትባል ላይ ስፍራ 11 ሰዓት ምሽት 11 ሰዓት አካባቢ ከኢየሩሳሌም ከተማ ሄደና ሄኖን የምትባል ስፍራ ላይ ተገኘ። ሄኖን ስፍራ ላይ ሁለት ወገኖች ከዮሐንስ ለመጠመቅ ይሄዱ ነበር። ዮሐንስ ያጠመቅባት የነበረች ስፍራ ነው። በአንድ ወገን ያሉት ኃጢአት ያለባቸው ኃጢአታቸውን ከዮሐንስ ዘንድ ይለው ስርየት ለማግኘት ነው። በሌላ ወገን ያሉት ደግሞ ደዌ ያደቅቃቸው ሕማም ያደከማቸው ዮሐንስ ቢያጠምቀን ከደዌያችን እንፈወሳለን የምሕረት እጅ አለው ብለው ፈውስ ፈላጊዎች ናቸው። ክርስቶስ 11 ሰዓት ላይ የተጓዘው ወደ እነዛ ሰዎች ነው። አሁን ደዌ እንዳደረባቸው ሰዎች ደዌ ያለበት እንዳንለው ሕመም የሌለበት ጌታ ነው። በሌላ በኩል ደግሞ እነዛ ኃጢአተኞች ስርየት ለማግኘት እንደሚሄዱት እሱ ኃጢአት ሰርቶ ነው እንዳንል ወይ ተረክበ ሐሰት ሙስጣፉ ከአንደበቱ አይደለም በሰውነቱ በደረቀቱ በአንደበቱ እንኳን ሐሰት ያልተገኘበት ጌታ ነው። ግን ሁለት ወገኖች ባሉበት ስፍራ ተገኘ። ለምን ካላችሁ ይኸውላችሁ ሕሙማን ባሉበት ስፍራ መገኘቱ የእናንተን ሕማም እኔ እሸከምላችኋለሁ፣ ቀራንዮ ላይ ይዤላችሁ እወጣለሁ፣ ካሳ ከፍልላችኋለሁ ለማለት ነው። ኃጢአተኞች ባሉበት ስፍራ መገኘት ደግሞ እኔ ኃጢአት ባልሰራም የእናንተን ኃጢአት ተሸክሜ ኃጢአታችሁን እገድልላችኋለሁ። ስለዚህ ይዘርሷል ተጽናኑ ብሎ ተስፋ ለመስጠት ዮሐንስ ሲያጠምቅ ህዝቡ ይኸውላችሁ ሲጋፉ ጸሎታ መቼም ግፍ ያለ አይደል እንደምታውቁት ሲጋፉ ክርስቶስን አላወቁት ነበርና ሌቱም ሲገፉት እንደው ይገርማችሁ ሲገፉት ሲያመጡት መቼም ህሊና ሲኖራችሁ ሰው አትገፉም ማለት አትገፉም እኮ እንደዛ። አሁን ታክሲ ላይ አንዳንድ ሰዎች ላይ ታቻዎች ሆነ እከሌ ግድ ማይሳቸው እሳቸው ግድ ተከዋል ልጅ ይዘዋል እንደዚህ ነው ሊያስብ ይችላል። እሱ ስፍራ ይዞ ቦታ ይዞ ተነስቶ ያስቀምጥ እንጂና በባህሪው እንደዛ ነው። አንዳንዴ የሌላችንን ጮህ ስለማንሰማ ነው ቁጭ ነው እና ክርስቶስ ሲገፋ አዳረና ዮሐንስ ወደ 6 ሰዓት አካባቢ እንደዚህ አለ። እናንተ እስራኤላውያን ማእከሌክሙ ሀሎ ዘይታምሩ ወንት እናንተ የማታውቁት ታላቅ ጌታ መካከላችሁ ላይ ያላችሁ ዮሐንስ እኮ ዘይለዶን ይፍታቱታና ሳሚሁ ንገሪው እኔ ዘቅዘቅ ብዬ የእግሩን ማዘቢያው ጫማውን ማሰሪያውን ልፈታበት የማይገባ ጌታ መካከላችሁ አለ። ምን የሚያደርባቸው አሁን ካሁን እንፈወሳለን ኃጢአት ሲል የሚፈልጉት አሁን እንናዘዛለን እንጂ ማን ድምፅ ያዳምጠዋል የለም። ስለዚህ አሁን ክርስቶስ እየተገፋ ዮሐንስን ድምፁ እየተገፋ ወደ 10 ሰዓት ተነበሰ። በሚገርም ሁኔታ ይኸውላችሁ ክርስቶስ ተገፍቶ ብቻውን ሲቀር ዮሐንስም አጥምቆ ብቻውን ሲቀር ክርስቶስና ዮሐንስ ተገናኙ። ያቺ ስፍራ ሄሮን ትባለዋ ዮሐንስ የተጠመቀባት የነበረች ስፍራ በቀደመው ዘመን ቃየል አቤልን አታሎ የገደለባት ስፍራ ደሞ የፈሰሰባት ስፍራ ናት። ለምንድን ነው የአቤል ደም በፈሰሰበት ስፍራ ላይ ክርስቶስ መገኘት ያስፈልገው?
ሌሊት 9 ሰዓት ተነስቶ ዮርዳኖስ ላይ ዮሐንስን መጥራት ይችላል ነበር ልትሉ ትችላላችሁ። አያችሁ፣ የአቤል ደም የፈሰሰው በግፍ ነው። ለፈሰሰው የአቤል ደም ክርስቶስ በኪደተ ካሳ ለመክፈል ነው በዛ ስፍራ ላይ ተገኘው እንጂማ የአቤል ደም ማን ሊመልሰው ይችላል? መጽሐፍ የሚናገረው እንደዛ ነው። የአቤል ደም ለብዙ ዘመን ምድር ላይ ትጮኻለች ነው። ምክንያቱም ካሳ ማን ይከፍልላት? ማን ይከፍልላት? የለም፣ አይችልም። የሰው ልጅ ካሳ ሊከፍል የአቤል ደም ዝም እንድትል የአቤል ደም ረፍት እንድታገኝ ክርስቶስ ያለ ረፍት ሲገፋ ማለት ነበረበት። እሱ ብቻ ነው 5500 ዘመን የነበረውን የግፍ ጽዋ ራሱ ሊቀበል ክርስቶስ ሌሊቱን ሙሉ በጨለማው ሲገፋ አደረ። አቤል በቃየል ተገፍቶ፣ ዲያብሎስ በአዳም ተገፍቶ፣ ማለት አዳም በዲያብሎስ ተገፍቶ፣ ኖህና ቤተሰቦቹ በሰባት ትጋት ተገፍተው፣ እስራኤላውያን በግብፃውያን ተገፍተው፣ በባቢሎናውያን ተገፍተው፣ ሶስና በረበናት ተገፍታ፣ አባቶቻችን ተገፍተው የግፋቸው ጽዋ ሲሞላ ክርስቶስ ተገለጠ። አሁን ይህንን መገፋት ራሱ ክርስቶስ ይቀምሰው ዘንድ ይገባዋልና በዛች ሌሊት በገዛ ወገኖቹ ሲገፋዳል። ይኸውላችሁ ሄሮን ላይ የተጀመረው መገፋት የሚያጠናቅቀውና የሚደማደመው ቀራንዮ ላይ ነው። ይህንን ጌታ ገፍተው ቀራንዮ ላይ ያደረሱት፣ ቀራንዮ ላይ ያሰቀሉት። ለምን ይሆን ካላችሁ ለእኛ ካሳ ይከፍል ዘንድ። ስለዚህ ሰው የሆነበት ትልቁ ምክንያት ክርስቶስ እኛን ሊክሰን ሳንበድለው እኛ በድለን መካስ አንችል ስንል በቃ እኔ ልካሳችሁ ማለት እኛ በድለነው ይቅር በለን ማለት ሲገባን የሚያደርጉትን አያውቁምና ይቅር በላቸው ብሎ ራሱ ይቅር ሊለን የምህረት እጁን ዘረጋ ማለት። ይህንን ያደረገ አምላካችን ስሙ የተመሰገነ ይሁን። በሶስተኛ ደረጃ አርአያ አብነት ሊሆን ነው። ሰው ይሆናል አብነት ይሆናል፣ አርአያ ይሆናል። በክርስትና ትምህርት ውስጥ ክርስቶስ የገለጣቸው 3 ነገሮች አሉ። ስንት ነገሮች አሏቸው? አንደኛው ድህነት ነው፣ ድህነት። ሁለተኛው ቤዛነት ነው። ሶስተኛው አርአያነት ነው። ድህነት ማለት ከአዳም ጀምሮ በክርስቶስ ያመኑ እስከ ዕለተ ምጽአት ድረስ የሚነሱ ምዕመናን የሚካፈሉት ሀብትና ጸጋ ነው። ቤዛነት የሚያገለግለው ደግሞ ከአዳም ዘመን ጀምሮ እስከ ራሱ እስከ ክርስቶስ ከተሰቀለበት ድረስ ላሉ አባቶች ነው ቤዛነት። አርአያነት የሚያገለግለው ደግሞ ክርስቶስ ከተወለደበት ዕለት ጀምሮ ዳግም እስኪመጣ ድረስ ባለው ጊዜ። ገብቷችሁ ያልኳችሁ? እስኪ ድነት የሚገኙ ድነት የሚያገለግለው እንዴት ነው? ክርስቶስ አዳኝነቱ በመቃብር ውስጥ ላረፉ በሲኦል ውስጥ ላረፉና እኛ በህይወት ለምን ኖር አይደል? ስለዚህ ከሱ በፊት ለነበሩት ከአዳም ዘመን ጀምሮ እስከ ክርስቶስ መወለድ ድረስ ለነበሩት አዳኝነቱ ደርሷቸዋል። አሁንም ከሱ መነሳት ጀምሮ ዳግም እስኪመጣ ድረስ ባለው ጊዜ ለምን እነሳለኛ የክርስቶስ አዳኝነት ደርሶናል። ወደፊት የምንቀጥለው የታውድነት አለ፣ ኩላዊ አዳኝነት ግን ለኛ ደርሶናል ብለን እናምናለን። ሐሳቤ ግልጽ ነው። ቤዛነት ማለት ግን ተውላጥ ምትክ ስለ አንድ አካል ተላልፎ መስጠት ማለት ነው። ስለዚህ ቤዛነቱ ለአዳም ነው የሚነገረው። ስለዚህ ክርስቶስ ዕለት ዕለት እየመጣ ለኛ ቤዛ ይሆናል። ቤዛነቱ አንዴ ተፈጽሟል። ያንን ደግሞ የፈጸመው እዛው ቀራንዮ ላይ ነው። ስለዚህ ይሄን ከአዳም ዘመን ጀምሮ እስከ ክርስቶስ ድረስ ባለው ጊዜ ይሰጣልን ቤዛነት። አርአያነት ማለት ደግሞ እንድናደርግ ሆኖ ማድረግ፣ እንድንሆን ሆኖ መገኘት፣ እንድንሰራ ሰርቶ ማሳየት ማለት ነው። ስለዚህ አርአያነቱ የሚያገለግል ለማን ነው ካላችሁ ክርስቶስ ካስተማረበት ከተወለደበት ጊዜ ጀምሮ ዳግም እስኪመጣ ድረስ ባለው ጊዜ ማለት አሳይቶናልና። እንድንጾም ጾሙ ብሏል፣ እንድንጸልይ ጸልዩ ብሏል። ቤተክርስቲያን መመላለስ እንዲገባን ዕለት ዕለት መቅደስ ይመላለስ ነበር። ተገፍተን ዋጋ እንደምናገኝ ለማሳየት ተገፍቶ ወአርገ በሥጋን ተነሳ ማቤት ሐዋዘፈን ነው ከኛ በነሳው ሥጋ ወደ ሰማይ አረገ ሲነገር ሰምተናል። ስለዚህ የተገፋ ያርጋል፣ ምድር ላይ አይቀርም። ያለቀሰ ይስቃል። የተሰቀለ ለጊዜው መራራ ሞቶ ሊጠጣ ይችላል። እነ ሄሮድስ እነ ጲላጦስ ሊዛበቱበት ሊሳለቁበት ይችላሉ። ቀሚሱን ሊገፉት ይችላሉ። ግን በኋለኛው ሰዓት አይኖቻችን ትኩር ብለው እያዩት ወደ ሰማይ ሲያደርግ እናየዋለን። ስለዚህ ለዚህ ነው አምላካችን ክርስቶስ ደግ አምላክ፣ ቅን፣ ሩሩህ፣ ለበጎቹ የሚጨነቅ ጌታ ሆኖ ሳል የላከን ግን በተኩላዎች መካከል በምኖች መካከል እስኪያስቡት እንደዛ እኮ ነው ያለን። ማቴዎስ ወንጌል ምዕራፍ 10 እንደ በጎች በተኩላዎች መካከል እልካችኋለሁ።
ጨካኝ እረኛ ስለሆነ አይደለም። እርሱም የተላከው በተኩላዎች መካከል ስለሆነ ነው። አይሁድ የክርስቶስ ተኩላዎች ናቸው። በሱ ላይ የተነሳሱ እውነተኛውን በግ ለመብላት ያሰፈሰፉ ናቸው። ዮሐንስ ያለሙን ኃጢአት የሚያስተሰርይ የእግዚአብሔር በግ እነሆ ብሎ ሲናገር ይህንን በግ ለመብላት ያሰፈስፉ ነበር። ስጋው ሊቀድሳቸው ደሙ ሊያድሳቸው ግን አለ ሊያጠፉት። ታዲያ ክርስቶስ በግ ከሆነ በተኩላዎች መካከል ከተላከ አብ አንድያ ልጁን በተኩላዎች መካከል ከላከው ክርስቶስ እኛን በበጎች መካከል አይልከም። በምኖች መካከል ይልከም? በተኩላዎች መካከል። ይሄን ጉዞ ራሱ መጀመሪያ ያሳየ። ለምሳሌ ያነገለገላችሁ አንዲት ኦርቶዶክሳዊ ቤተክርስቲያን ገዳም መስረታ ስትመንን ካያችኋት አስቀድሞ ለቆሮንቶስ የመነነ ጌታ ስላላት ነው። አንዲት ኦርቶዶክሳዊ ቤተክርስቲያን ስትመነኩስ ካያችኋት፣ ጥቁር ስትለብስ ካያችኋት ቀኑን ያጨለመ በመከራ የጠቆረ ፊቱ የጠወለገ ሕማም ሐዘን የሰበረው ያደቀቀው አንድ በግ ስላላት እሱም ክርስቶስ ነው። ይቺ ቤተክርስቲያን ይኸውላችሁ ከቀራንዮስ ማዶ ከቆሮንቶስን ባሻገር ባለው ስፍራ ላይ በዛ በቃና ዘገሊላ ስፍራ ላይ ቁጭ ብላ ካያችኋት የራሷ ራስ ሙሽራዋ ጌታ አስቀድሞ በዶኪማስ ቤት ስለተገኘ ነው። ስለዚህ ሰርግ ልታሰርግ ጎጆ ስትቀልስ ጨጉራዋን ስትሰራ ድግስ ስታዘጋጅ ዘመዶቿን ስትጠራ ቤተክርስቲያን ካያችኋት አስቀድሞ በሰርጓ መካከል የተገኘ ጌታ ስለሆነ ጋብቻዬ በስጋው ደሙ ነው የሚሆነው ብላ ቤተክርስቲያን ስትናገር ከሰማችኋት በዶኪማስ መካከል ላይ ተገኝቶ ሰርጉን የባረከ ጌታ እሱ ስላለ እሱ ስለምታመልከው። ስለዚህ ይሄ የክርስቶስ አርአያነት ይባላል። ይህንን አርአያነቱን ለማሳየት እስኪ አስቡ። በብሉይ ኪዳን በዛ በጨለማው ዘመን እንዲያርጉ እንዲስቡ ይህን ተከተሉ ብሎ ያለን አልነበረም። አሁን ግን ክርስቶስ ራሱ አሳየ። በየት በኩል እስኪ አስቡ። በዓለም ላይ ይኸውላችሁ ከ42,000 በላይ ቤተ እምነት አለ። ከስንት አልኳችሁ? ከ42,000 በላይ ቤተ እምነት አለ። ይህ ቤተክርስቲያን እውነተኛና ትክክል ክርስቶስን መከተሏን በምን ላቅ እችላለሁ ብላችሁ ሚዛናዊ ጥያቄ ራሳችሁን ጠይቁት። ቤተክርስቲያኒቱን እንዲሁ ታያታላችሁ። መጽሐፍ ሳታገላብጡ፣ መምህራንን ሳትጠይቁ፣ ምዕመናንን ሳትጠይቁ፣ የሆነ ቦታ ሳትሄዱ ቤተክርስቲያንን በቃ ተውት። እዩት ብላችሁ መንገዱ የመጣችበትን የታሪክ ሰንሰለት አውድ፣ ያላትን ሀብት፣ የተሰጣትን ጸጋ፣ የምትሄድበትን መንገድ፣ ከምድር ይልቅ ለሰማይ የምታደላውን ጉዞ፣ ዘወትር ክርስቶስን የምታይበት፣ ቅዱሳን የምታከብርበት፣ የምትከባበርበት ያ ስጋውን የቆረሰ ጌታ ዛሬም ስጋውን ሲቆርስላት ደግሞ ሲያፈስላት መቅደሱ ስር ልትቀበል ስታሰፈስብ ጌታዋን ስትፈራ ስትጨነቅ በጌታ ፊት ራቁቴን አልቆም ብላ ራሷን በምግባር በሃይማኖት ስትወለውል ስትሰነግድ ስታሳምር ሌላችሁ ላይ ይመጣባችኋል። ይህኔ ይኸውላችሁ ነፋስ ያላናወዛት ሙገድ ማዕበል ያላወዛወዛት በጽና መሰረት ላይ ሆና ዘመናትን እያሸነገለች ፈተናዎችን እየተሻገረች ያለች ቤተክርስቲያን ውስጥ እንዳላችሁ ራሳችሁ ላይ ይመጣላችሁ። መጻሕፍት የሚነግሩትን ምስክርነት ትታችሁ ቆማችሁ ማነጻጸር ትችላላችሁ በእድሜያችሁ። ምክንያቱም ክርስቶስ አንድ ሙሽራ ነው አይደል? ነው አይደል? ክርስቶስ የቤተክርስቲያን አንድ ሙሽራ ነው አይደል? አንዱ ሙሽራ ክርስቶስ ስንት ሙሽሪት ሊኖር ይችላል? ስንት ይኖረዋል? አንድ። ሌላ ኖሩማ ክርስቶስ ዮሐንስ በወንጌሉ እንደሚነግረን 3:29 ላይ ዘቦቱ መራት መራዊቱ ሙሽራ ያለችው እሱ ክርስቶስ ይላል። ሙሽራ ነው የሚለው። ስለዚህ ክርስቶስ አንድ ሙሽራ ነው። አንድ ጫጉላ ነው ሊኖረው የሚችለው። ግን እውነተኛዋን ሙሽራዋን ቤተክርስቲያን በኋለኛው ሰዓት ይዟት ወደ ሰማይ ከፍ እስኪል ድረስ እስኪያነግሳት ድረስ ከሙሽራዋ ጋር ግን ብዙ ጊዜዎች ልታዩ ትችላላችሁ። እንደ ሙሽራዋ በጣም የደመቁ ተመሳሳይ ልብስ የለበሱ አብረው መልካቸውን ያሳመሩ ጫማ የተጫሙ ቀሚሳቸውን ያንሰረፈፉ ሚዜዎችን ልታዩ ትችላላችሁ። ሙሽራው ግን ማንም ብሎ ነው የሚመጣው? ማንም ብሎ ሚዜ ፍለጋ ነው የሚመጣው አይደለም። ሲጀመር ልቡ ቤተሰቡ ቀጠሮ ቤት ያዘው ሽምግልና የተላከው ለማን ነው?
ክርስቶስ በብሉይ ኪዳን ዘመን ያን ያክል ነቢያት በምድር ላይ ልክ ነበረ እኮ ሽምግልና ቤተክርስቲያኒቱ እሺ እንድትል አገባዋለሁ እንድትል በቤታችን እኮ የሙሽሪትን ድምፅ ነው ራሷ ወከለችና እንደ ቃል ይደረግልኝ ሙሽራው ና አለች። እሺ አለች ነው ቤታችን ልጃችንን ሰጠናል አለች። በቃ ቤተክርስቲያንን ተዋህዳት ገንዘብ አድርጋት ትፈልጋለች። ይህን ያክል ዘመን 5500 ዘመን ቁጭ ብላ ትጠብቅ አንተ ነው አለች። አይገርማችሁ? ስለዚህ ሙሽራው የሙሽሪትን እጅ ለማንሳት ለመሳም እጁን ይሰድላታል። አያችሁ? እጁን የተወጋላት ለአንዲት ሙሽራ ብቻ ነው። ክርስቶስ ደግሞ ያፈሰሰላት የምሕረት እጁን የዘረጋላት ሊታቀፋት ገንዘብ ሊያደርጋት የፈለገው ሚዜዋን አለ ለሙሽራው። ሚዜዎች አብረው ከሙሽሪት ጋር ስላሉ ደስታቸው እንደ ሙሽሪት አይሆንም ማለት ይሆናል። ሚዜው ነፍስ ታውቃላችሁ። ምን ይህችን ቀን የሚያደርስ ነው የምትሉት ሊሆን የሚችለው ምኞቱ እንደዛ ነው። ምን ለኔም እንደዚህ ቢሆን ጌታዬ እንደዚህ ታሳካልኝ ምን እንደውም ብርቱ የሆነ ምኞት ነው እዛ ትግል ውስጥ የሚኖረው እንጂ እንደዛ አይደለም። ከዛ በተረፈ ፎቶ የሚነሱ የሚጎላበሱ ምናምን ከሙሽራይቱ ጋር ነው ሙሽራው። ሌላው የለም አጃገር ሁላችሁ በዚህ ምድር ላይ እስካለን ድረስ ብዙ የቤተክርስቲያን ስም የያዙ የሆነ ክርስቶስ ቤተክርስቲያን የሆነ ቤተክርስቲያን በየቦታው በየስፍራው ልታዩ ይችላል። እነሱ ሚዜዎች ናቸው። እየለቀፍን እየሰደብን አይደለም። ምክንያቱም ሙሽራው ክርስቶስ አንዲት ሙሽራ ብቻ ነው ያለችው። ስለዚህ አብዛኛው ሰው የሚደናገረው ለምን መሰላችሁ? በሚዜዎች ስለሚደናገር እኮ ነው። የኦርቶዶክስ ቤተክርስቲያን ትክክለኛ አይደለችም፣ እንደዚህ ፍጡራን ትሰብካለች፣ እንደዚህ ታደርጋለች። ከዛ ሚዜዎች ጋር ይገባል። ሰው ሙሽራ ፍለጋ መጥቶ እንዴት በሚዜ ይቀራል? አይን የሚሳሳላት የትኛዋ ናት ነው የሚፈልጋት? እውነተኛዋን ሙሽራ መፈለግ ያለች። እኛ ደግሞ እሷን ፈልገን አግኝተናታል። እሷ ደግሞ የክርስቶስን አርአያነት ተከትላለች። ይህንን አርአያነት ለሙሽራው ለመንገድ ነው ክርስቶስ ሰው የሆነው። የዲያብሎስን ጥበብ ይሽርበት ዘንድ ዲያብሎስ በስጋ ተሰውሮ የመጣው። ስለዚህ ክርስቶስን ዲያብሎስን ጥበቡን ለማፍረስ ይኮተርታ ነገር ነው ለማለት በሰው ስጋ ተሰውሮ በምድር ተገለጠ ማለት ነው። ሌላው የሚጨምራችሁ ሀሳብ ከዚህ ባሻገር ዶክመንታችሁ ላይ ካለው ባለፈው ጌታችን ኢየሱስ ክርስቶስ ሰው የሆነበት ሌላው ምክንያት ኢየሱስ ክርስቶስ ሰው የሆነበት ሌላው ምክንያት ባህሪን በባህሪ ለማንሳት ነው። ምንን በምን ለማንሳት? ባህሪ። ምክንያቱም የጎሰቆለ የአዳም ባህሪው ነው። የአዳምን ባህሪ የነቢያት ባህሪ አያነጹትም። የራሳቸው ባህሪ አንድ ስለሆነ የመላእክት ባህሪ ማንጻት አይችልም፣ አቅም ስለሌለው የመስዋዕቱ ባህሪ ያነጻው። ስለዚህ ባህሪውን በባህሪ ለማንጻት እግዚአብሔር የገንዛ ባህሪያችንን ገንዘብ አደረገ። አይገርማችሁ? እንደዛ ነው። ብዙውን ጊዜ ልብሳችንን እናስቀምጥና ንጹህ የሆነውን ሳሙና ሄደን ከየት እንገዛለን? ከሱ ልብሳችን ወደ ሱቅ ነው ሰው ለወንደሩን ተወልና ማለት ነው። ሳሙና እናመጣው ኦሞ እናመጣዋለን እንዲያነጻልን እንዲቀድስልን። ከዛ በኋላ በዛ እናጠዋለን። አያችሁ፣ የአዳም ባህሪ ወደ ሰማይ ከፍ ማለት ቢያቅተው መድረስ ባይችል እግዚአብሔር የራሱን ባህሪ ይዞ መጣ። ስለዚህ መለኮታዊ ባህሪው ከስጋ ባህሪ ጋር ሲዋድ ያንን ባህሪ ወለወለው፣ ሰነገለው፣ አነጻው፣ እንደተባዘተ ንጹህ ግምጃ አደረገው። ስለዚህ ክርስቶስ ለምን ሰው ሆነ ካላችሁ፣ ወይም ኢየሱስ ለምን ሰው ሆነ ካላችሁ ባህሪን በባህሪ ለማንጻት ምን አልኳችሁ? ለማንጻት። ሌላውና ቀጣይ የምናገኘው የሰውን የህሊናውን መሻት ለመፈጸም፣ የአዳምን የህሊናውን መሻት ለመፈጸም። አዳም ምን ብሎ ተመኝቶ ነበር? ምን ብሎ ሽቶ ነበር? አይሰማም። አምላክ ሆናለሁ ብሎ ተመኝቷል፣ ሽቷል፣ ፈልጓል። ስለዚህ የአዳም ምኞት ለምን ይቀርበታል? ዲያብሎስ ሳያውቀው ዕፀ በለስን በበላችሁ ጊዜ አምላክ ትሆናላችሁ አላችሁ። እውነት የአዳም ባህሪ አምላክ መሆኑን ቢያውቅ ዲያብሎስ ሲነግር አይናገርም። ምክንያቱም ሳያውቅ ስለተናገረው። ስለዚህ አዳም አምላክ ሆናለሁ ብሎ ዕፀ በለስን ቢበላ በቃ ምኞት አይቀርብህ፣ እሺ በእጄ አምላክነት ገንዘብ ይሁን ብሎ
የአዳምን ባህሪ በዘባነ ኪሩብ ሊያስቀምጠው አምላክ ሊያደርገው መድኃኔ ዓለም ክርስቶስ ሰው አይገርማችሁ? ከእንግዲህ በኋላ የሰው ልጅ ባህሪ ይኸውላችሁ ምድር ላይ እንደ እንስሳት ነፍስ ተንከራውሶ ሲቀራር ለምታዩ ቀና ብላችሁ ስታዩ ይኸውላችሁ በሩ የከለከሉበት ኪሩቤልና ሱራፌል ሰይፋቸውን አጥፈው ዘቅዘቅ ብለው መንበሩን ተሸክመው ሲያመሰግኑ ታገኛላችሁ። የአዳምን ባህሪ ቆምላችሁ። ይሄ የአዳም ባህሪ በምድር በእመቤታችን ማኅፀን ተወስኖ በሰማይ የአካላዊ ቃል ባህሪ ገንዘብ አድርጎ መላእክት ሲያመሰግኑ ታዳምጡታላችሁ። ይሄ የአዳም ባህሪ አሁን ከተረታ ነገር ወጥቶ ዓለምን በመሃል እጁ ተሸክሞ ሲመግብ፣ ሲያኖር፣ ሲሰራ፣ ሲቀድስ፣ ሲመልስ ትመለከቱታላችሁ። ስለዚህ የአዳምን ምኞት ላለማስቀረት አምላካችን መድኃኔ ዓለም ክርስቶስ ሰው ሆነ፣ በስጋ ተገለጠ፣ በምድር ተመላለሰ። ስለዚህ ሰው የሆነበት ትልቁ ምክንያት ይሄኛው ማለት ነው። ሌላው የብሉይ ኪዳን ሕዝቦች ግዙፍ አምላኪዎች ነበር። ለምሳሌ ኤውናውያን፣ አሦራውያን እና ሞዓባውያን በብዛት ግዙፍ የሆነ አምላክ ያመልካሉ። ለምሳሌ የሆነ ንስር ደመናት ሰንጥቆ ሲሄድ ካዩት ይሄም አምላክ ነው፣ ዓለምን የፈጠረ ነው ብለው ያውቁታል። ነፋሱ ባህርን ሲያናውዝ፣ እጽዋትን ሲያናውዝ ያዩና ይሄ አምላክ ነው በትክክል ብለው ነፋሱን ያመልኩታል፣ እሳቱን ያመልኩታል፣ ዛፉን የፈለጉትን ነገር እየጠራራው ያመልካሉ። እና እስራኤላውያን ሁሌ ይቆጫሉ። የኛ አምላክ እኮ እንደ አሕዛብ አምላክ በስጋ በአካል ቢገለጥና የገዘፈ ቢሆን አሕዛብ እንደዚህ አይሳለቁብንም ነበር። በየዕለቱ እስኪ አምላካችሁን አሳዩ እያሉ በእኛ ላይ ያዘባበቱም ነበር። ምን ነው አምላካችን በገዘፈ ስጋ በለበሰ ባየነው በጨበጥነው በዳሰስነው እያሉ የብሉይ ኪዳን ወገኖች ይመኙ ነበር። ታዲያ ይህን ምኞታቸውን ተመኔታቸውን ላለማስቀረት ይኸው የፈጠርኳችሁ ያኖርኳችሁ የመመግባችሁ አምላክ በምድር ተመላለሱ፣ ስጋ ለበሱ፣ የሚጨበጥ የሚዳሰስ አካል ይዣለሁ፣ እነሆ እመኑኝ ለማለት ሕሊናቸውን ሀሳባቸውን ለመፈጸም ክርስቶስ በምድር ተገልጦ ስጋ ነው። ስለዚህ ስጋ የሆነባቸው ምክንያቶች እነዚህ ናቸው። ስለዚህ የእናንተ አምላክ ኢየሱስ ክርስቶስ አንድ በእስልምና ውስጥ ያለ ጌታችሁ ግን ለምንድን ነው ስጋ የለበሰው ብሎ ቢጠይቃችሁ ልትመልሱ ትችሉ መልስ ነው ማለት ነው። ሌላው እግዚአብሔር ወልድ ሰው ሆነ ስንል እንዴት ነው ሰው ሆነው? አሁን በምስጢረ ሥጋዌ ትምህርት ላይ እንዴት ነው ሰው የሆነው ክርስቶስ? አሁን ብዙ ጊዜ እኛ በተዋህዶ ማለት ነው በተዋህዶ ስንል ለአእምሯችን በጣም ብርቅ ነው። ምናችን ላይ አይደለም በተደጋጋሚ በአብነት ትምህርት ውስጥ ገብታችሁ ላልተማራችሁ አብነት ትምህርት እንኳን ገብተንም ቢሆን ለአእምሯችን የሚከብድ ትምህርት የተዋህዶ ትምህርት ነው። ምክንያቱም ሃይማኖት ነው። ምግባር ከሆነ የምታደርገው ነገር ነው። ስርዓት ከሆነ የምታከናውነው ነገር ነው። ሊከብድ አይችልም። ሃይማኖት ግን ሃይማኖት መሆኑ የሚታወቀው ከአእምሮ በላይ የግድ ሲሆን ከአእምሮ በታች የሆነ ነገር ሰው የፈጠረው ሊሆን የሚችል እና እንዴት ነው ሰው የሆነው ካል በመለወጥ ነው ምን እንዳናስብ አይደለም። መለወጥ ማለት እንዴት መሰላችሁ? አንድ የሆነ አካል ይሄ የያዘው ቅርጽ አለ፣ የያዘው መልክ አለ፣ ውስጡ ላይ ያለው አተም አለ፣ የሚያስተላልፈው መልእክት አለ። ይሄንን ወደ ሌላ ቅርጽ፣ ወደ ሌላ መልክ፣ ወደ ሌላ ስራ፣ ወደ ሌላ ተግባር፣ ወደ ሌላ ዓላማ መቀየር ማለት ነው ውላጤ የምንለው። ስለዚህ ክርስቶስ ሰው የሆነው ያ መለኮታዊ አካል ወደ እመቤታችን ማኅፀን መጥቶ ከስጋዋ ስጋ ከነፍሷ ነፍስ ሲነሳ መለኮትነቱን ለቆ አምላክነቱን ለቆ ገዥነቱን ለቆ መጋቢነቱን ለቆ ፍጹም በምድር ብቻ የተወሰነ ስጋ ይሆናል። በውላጤ በመለወጥ ሰው ይሆናል። በመለወጥ ሰው ይሆናል። በመለወጥ የሆነ አካሉን ለቆ አንድ አካል የነበረውን አካል ከሌላኛው አካል ጋር ሲያገናኝ ወደ ሌላ አካል ይለወጣል። ስለዚህ ክርስቶስ ወይም አካላዊ ቃል ከሰማይ መጥቶ በእመቤታችን ማኅፀን ሲያድር ስጋን ሲለብስ ወዲያው አምላክነቱን ለቆ በአንድ የጸጋ ይሁን የቅባት አስተምሮ ብቻ እርግጠኛ አይደለሁም። የቅባት አስተምሮ ነው። አካላዊ ቃል ከሰማይ ከወረደ በኋላ በእመቤታችን ማኅፀን ሲያድር ዜገ
አምላክነቱን አጣ ይላሉ። ያኔ አብ በሰማይ ሆኖ አምላክነቱን ያጣውን ያንን አካል መንፈስ ቅዱስን ቅባት አድርጎ ሲቀባው ወዲያው አምላክነቱ ተመለሰ ይላሉ ሎቱ ስብሐት። እንደዚህ አይነት አስተምሮ ቤተክርስቲያን የላትም። አምላክነቱ ያልተለወጠ ስጋነቱም ያልተለወጠ ጽኑ የሆነ ጌታ ነው ብለን እናምናለን። ስለዚህ ያለመለወጥ አምላካችን ነበር ክርስቶስ ሰው ሆኗል። ያለመለወጥ በመመለስ ነው ወይም በሚጠት ነው ብለን ካሰብ ደግሞ አይደለም። መመለስ ማለት ለምሳሌ የአሮን በትር የሙሴን በትር አሳውሶ ሙሴ መጀመሪያ በትሩን ወደ ምድር ጣል ተባለ። ወደ ምድር ጣላት። እባብ ሆነች አይደል? እንደገና ጨብጣት ተባለ። ጫፏን ሲጨብጣት ወደ ብትርነት ተመልሳለች። ክርስቶስ አካላዊ ቃል ከሰማይ ወርዶ ስጋን ገንዘብ ካደረገ በኋላ ወደ ስጋነት የተለወጠ እንደገና በማይታወቅ ምስጢር ደግሞ ወደ አምላክነት ተለወጦ ወደ ሰማይ ያደርጋል። በምድር ሲሆን ሰው የሆነ ወደ ሰማይ ሲወጣ አምላክ የሆነ ብለን ከፋፍለን እናገርለታለን ማለት ነው። በምድርም ሳለ አምላክ ነው፣ በሰማይም ሳለ አምላክ ነው። በምድር ሳለ ገዥ ነው፣ በሰማይም ሳለ ገዥ ነው። በምድር ሳለ ጠባብ ነው፣ በዛም ሳለ ሰፊ ነው። ለያየትን ነጣጥለን ምንናገርለት አለን ማለት ነው። በተመሳሳይ የአሮን የሙሴን እጅ አስታውሱ። እጅን ወደ ብብትህ አስገባ ተባለ፣ አስገባ ተያያዘ። ከዛ መልስ ተባለ። ንጹህ እጅ ደለኛ እጅ እንደሆነ መጽሐፍ ቅዱስ ይናገራል። ህመም ያላደረበት ልክ በእንደዚህ አይነት መልኩ በመመላለስ ክርስቶስ ሰው ይሆናል። እንበለቱ ሳይ ያለ መቀላቀል በመደባለቅ አለ ክርስቶስ ይሆናል። ለምሳሌ ይሄ ኑግና ምንድን ነው? ለምሳሌ ተልባ ብናገናኝ ምንድን ነው የሚሆነው? መቀላቀል አለ። እንደዛ ነው። ጤፍና ምንድን ነው ሌላ የሚባለው? ሰሊጥ ብናገናኝ መቀላቀል አለ የሚሆነው። ክርስቶስ እንደዛ ከስጋ ጋር ተቀላቅሎ ይኖራል። አካላዊ ቃል እንደዛ አለ። ታዲያ እንዴት ነው ሰው የሆነው ለሚለው ጥያቄ ግን በተዋህዶ በምን አልኳችሁ? በፍጹም ተዋህዶ ክርስቶስ ሰው ሆነ። በፍጹም መዋሃድ፣ በፍጹም መዋሃድ። ይሄ መዋሃድ እንዴት ነው የሚለው ባጭር ነው። ይሄ መዋሃድ ምንድን ነው? መዋሃድ ማለት ለምሳሌ ሎቱ ስብሐት ምሳሌ መጥነው ይላል። ያው ለማስረዳት ነው። እሺ ትረዱኛላችሁ። ይሄ ከመዋሃድ በፊት ሁለት አካላት ነበሩ። ሁለት አካላት። ይሄኛው አንዱ አካል አብ የወለደው የአካላዊ ቃል አካል ነው። ይሄ ሁለተኛው ደግሞ በቤታችን ማህፀን ያለ አንድ አካል ነው፣ ስጋ ነው። ስለዚህ አካላዊ ቃል የራሱ አካል አለው፣ የራሱ ምንነት አለው፣ የራሱ ስሜት አለው፣ የራሱ የሆነ ደግሞ ባህሪ አለው። የከዊን ባህሪ ይባላል። የምን ባህሪ አልኳችሁ? የቃልነቱ ባህሪ የራሱ የሆነ ባህሪ አለው። ይህኛው ስጋ ደግሞ የራሱ የሆነ ባህሪ አለው። የራሱ የሆነ ደግሞ አካል አለው፣ የሚጨበጥ፣ የሚዳሰስ፣ የሚቆነጠጥ እንደዚያ ነው አካል አለው። ባህሪ ደግሞ የሚስማማው ጠባይ አለ። መታመን፣ መድከም፣ መውዛት፣ መሞት፣ መከራ፣ ግፍ፣ መቀበል፣ ማልቀስ፣ መደሰት፣ መፍካት፣ ይሄ ጠባዩ ነው የስጋ። የዚህኛው የአካላዊ ቃል የጠባዩ የባህሪ መገለጫ ደግሞ ምንድን ነው ከተባለ መግቦት፣ ዘላለማዊነት፣ አለመሞት፣ አለመድከም፣ አለመራብ፣ አለመውዛት፣ አለማልቀስ፣ አለመከፋት፣ ይሄ ባህሪ የባህሪ መገለጫ። ታዲያ ሁለት አካላት ከተዋህዶ በፊት ነበሩ። እመቤታችን እንደ ቃልህ ይደረግልኝ ብላ ስትናገር ስታምን ወዲያው አካላዊ ቃል በእመቤታችን ማህፀን አደረ። በማን ማህፀን አደረ? በእመቤታችን ማህፀን አደረ። ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ከፈለ። የቃል የራሱ የሆነ አካል ነበረው። ያ አካል አሁን በተዋህዶ የስጋ አካል ሆነ። ስጋ የራሱ የሆነ አካል ነበረው። ያ አካል የብቻው የነበረው አካል በተዋህዶ የማን አካል ሆነ? የቃል አካል ሆነ። ስጋ ለራሱ የሆነ ባህሪ ነበረው። ያ ባህሪ የቃል ባህሪ ሆነ። ቃል የራሱ የሆነ ባህሪ ነበረው። ያ ባህሪ የእሱ ባህሪ ሆነ። ስለዚህ የቃል ገንዘብ
ለስጋ ገንዘቡ ሆነ፣ የስጋ ገንዘብ ደግሞ ለቃል ገንዘቡ ሆነ። እንቲያሁ ለቃል ሆነ ለስጋ ወንቲያሁ ለስጋ ሆነ ለቃል። የቃል ገንዘብ ለስጋ፣ የስጋ ገንዘብ ለቃል ሆነ። ከእንግዲህ በኋላ ሁለት ናቸው የሚባል አስተምሮ የለም። ስንት ሆነ ማለት ነው? አንድ ክርስቶስ፣ አንድ ኢየሱስ፣ አንድ አማኑኤል፣ አንድ ጌታ፣ አንድ በምድር የተገለጠ አምላክ እንላለን እንጂ ሁለት ናቸው። ከሁለትነት አንድ ወደ መሆን የመጣበት ምስጢር ምንድነው ከተባለ ግን ተዋህዶ ይባላል። ምን ይባላል አልኳችሁ? አይሰማኝም። ተዋህዶ ይባላል። ተዋህዶውን አባቶቻችን ለማስረዳት ምሳሌ ያስቀምጠዋል፣ በጣም እንዳይርቅብን። ለምሳሌ የሙሴን ሐመልማል ተመልክቷል። ሙሴ ወደ ደብረ ሲና ሲሄድ አንዲት ሐመልማል ከነበልባል ጋር ተዋህዳ ነበልባሉ ሐመልማሏን ሳያቃጥላት ሐመልማሏ ደግሞ ርጡብነቷ ነበልባሉን ሳያጠፋው ተዋህዶ ሙሴ ተመልክቷል። ሙሴ በደብረ ሲና ያያት ሐመልማል ክርስቶስ የእኛን ስጋ ተዋህዶ ገንዘብ ያደረገበትን ምስጢር የሚያሳይ ነው። ምክንያቱም መለኮት እሳት ሲሆን ስጋን አላቃጠለው፣ ስጋ ርጡብ ሲሆን መለኮትን በእሳትነቱ አላጠፋው። መለኮት ሰፊ ሲሆን በስጋ መወሰንን አልነቀፈውም፣ አልገፋውም። መለኮት ደግሞ ስጋ ደግሞ ጠባብ ውሱን ሲሆን የመለኮትን ገንዘብ አድርጎ መስፋትን ባለ ሁሉ መገኘትን ይሄ ለኔ አይገባኝም ብሎ አልሻም። በዚህ ቃል ገንዘብ ለስጋ፣ የስጋ ገንዘብ ለቃል። በዚህ ጥበብ እግዚአብሔር የሚያውቀው መንገድ አካላዊ ቃል ሰው ሆነ ብለን እኛ ኦርቶዶክሳውያን እንደ ነፍስና እንደ ስጋ ብላችሁ ማየት ትችላላችሁ። ለምሳሌ እኛ ስጋ ለናል ነፍስና ስጋ አሉ አለ። የነፍስ ግብረ ባህሪ ምን ነው? የነፍስ ባህሪ አለ፣ የስጋ ባህሪ አለ። ግን አሁን ይሄ የነፍስ ነው፣ ይሄ የስጋ ነው ብለን ነጥለን መናገር እንችላለን? ወንድም ይህቺ ነፍስ ናት፣ ይህቺ ደግሞ ስጋ ናት ማለት እንችላለን? አንቺም የስጋ ገንዘብ የነፍስ ገንዘቧ ነው፣ የነፍስ ገንዘብ የስጋ ገንዘቧ ነው። እንዲህ ተዋህደው ነው በምድር ላይ ነፍስና ስጋ የሚኖሩት። ስለዚህ ሰው ነፍስና ስጋ ስላለው ሁለት ሰው ይታየኛል ማለት አልችልም። አንድ ሰው ነው የሚለው መጽሐፍ ሲናገር በዚህች ሀገር አንድ ሰው ነበረ፣ በዚህ ሀገር አንድ ሰው ነበረ፣ በዚህ ቦታ አንድ ሰው ነበረ ነው የሚለው እንጂ ሁለት ሰው አይደለም። ተዋህዶ ልክ እንደ ነፍስና እንደ ስጋ ስለሆነ በአንድ ጊዜ የተፈጸሙ ነገሮችን በማህፀን ነገራችሁን አላጠቃልም። የስነ ስጋ ትምህርት በባህሉ ከባድም ስለሆነ አሁን ትንሽ ይችላል ያስጨንቃል። ስላሴ በእመቤታችን ማህፀን የሰሩት ምንድን ነው? ያደረጉት ምንድን ነው? አሁን በእመቤታችን ማህፀን ሶስቱ አካላት አድረዋል። ሶስት አካላት አብን፣ ወልድም መንፈስ ቅዱስ ሶስቱም አካላት አድረዋል። አብ በእመቤታችን ማህፀን ለምንድን ነው ያደረው ካል ለማጽናት፣ እመቤታችንን ለማጽናት ሊያጸናት። ይኸውላችሁ ሰፊ የሆነው መለኮት ጠባቢቱ እናት ስትቀበለው እንዳያስጨንቃት፣ ነበልባሉ እንዳያቃጥላት ገና 15 ዓመት ቆንጆ ብላቴና የሆነች ሴት በዘመናት የተሰመግለውን ጌታ ስትሸከም ግርማው እንዳያናውጻት እመቤታችንን ለማጽናት ነው ያለው። ሌላው መንፈስ ቅዱስ ለምን አደረ ካል እመቤታችንን ለማንጻት ማለት አደፍ ጉድፍ ነው ኑሮባት አይደለም። የነበረውን ንጽህናዋን ቀጥላ እንድትሄድ ለመጠበቅ አክብሮ ለመያዝ ያን ለማድረግ ነው መንፈስ ቅዱስ እመቤታችንን አጽናኝ እንጂ ያዳም በደል ኑሮባት ጉድፍ ኑሮባት አስቀድሞ መጥቶ ልክ እንግዳ ከመምጣቱ አስቀድሞ ባለቤቶች ቤቱን ወልውለው ሰንግለው አዘጋጅተው ጠርገው እንደሚቆዩት አስቀድሞ መጥቶ ለመጥረግ ነው ማለት ነው። ጉድፍ የሌለባት የቀደመው ንጽህናዋ ተጠብቆ እንዲኖርላት ከነ ክብሯ ከነ ማረጓ እንድትኖር ለማድረግ ነው መንፈስ ቅዱስ እመቤታችንን ማጽናኝ ያደረገው። ወልድሳ ለምን እመቤታችንን ማጽናኝ አደረገ ካል በተለየ አካሉ ስጋዋን ለመዋሃድ። በምን አልኳችሁ? በተለየ አካሉ። አያችሁ፣ አብ ለመዋሃድ አይደለም፣ መንፈስ ቅዱስ ለመዋሃድ አይደለም። ወልድ ግን በተለየ አካሉ ለመዋሃድ ነው። ከዚህ የተነሳ ይኸውላችሁ እመቤታችን የክርስቶስ የባህሪ እናት ናት ወይስ የጸጋ እናት ናት? የባህሪ እናቱ ናት ወይስ የጸጋ እናት ናት?
ወይም ደግሞ ልመልሰውና እመቤታችን ክርስቶስን የወለደችው በጸጋ ነው ወይስ በባህሪ ነው? አይሰማም። አካላዊ ቃል ክርስቶስን እመቤታችን በጸጋ ነው ወይስ በባህሪ ነው የወለደችው? አይሰማም። በጸጋ የምትወልጃችሁ ነው ልጅ በጸጋ የምትወልጅ በባህሪ የምትወልጅ በባህሪ በቃ ምን እኮ የለም ጥያቄ ስለሆነ እኛ እየተማርን ነው አይደል? በምን ነው? በባህሪ። ለማንኛውም እመቤታችን ክርስቶስን የወለደችው በባህሪ ነው። በጸጋ የወለደች እኛን ብቻ ነው። ማንም ብቻ አልኳችሁ? ማንም ብቻ? ያማ ቢሆንማ የክርስቶስ ሰውነት ፍጹም ላይሆን ይችል ነበር። ክርስቶስ ሁለት የባህሪ ልደት አለው። በደንብ ያዙት። ሁለት የባህሪ ልደት አለው። ቅድመ ዓለም ከአብ ተወልዷል። ድኅረ ዓለም ከእመቤታችን ከአካሏ ከነፍሷ ነስቶ የባህሪ ልደት ነው የተወለደው። እኛ በምድር ላይ ሁለት ልደት አለን። አንድ የጸጋ አንድ የባህሪ። ክርስቶስ በምድር ላይ ሁለት ልደት አለው። አንድ የባህሪ ሌላኛውም የባህሪ። ልዩነቱ ነው ከክርስቶስ ጋር ያለው እመቤታችን በባህሪዋ ነው የወለደችው ማለት ነው። በባህሪዋ። ስለዚህ ወልድ በተለየ አካሉ እመቤታችን ስጋዋን ለመንሳት አያችሁ። አብ እኔ በእመቤታችን ማህፀን ስላደርኩ ስጋዋን ልካፈል አላለም። መንፈስ ቅዱስም አላለም። ወልድ ብቻ ልካፈል አለ። ለምን ካላችሁ ቅድም እንዳልኳችሁ የመወለድ ግብር ለማን ስላለው? ለማን ስላለው? ለወልድ ስላለው። ስለዚህ በዚህ ጊዜ የተፈጸሙ ምስጢራት ነው። ይሄ ሊከብዳችሁ ይችላል። ግን ልንገራችሁ አስቡ። በአንድ ጊዜ የተፈጸሙ ልክ ክርስቶስ በእመቤታችን ባደረባት ቅጽበት የተፈጠሩ ነገሮች የተፈጸሙ ነገሮች መክፈል፣ ማዋሃድ፣ ማክበር፣ መክፈል፣ መዋሃድ፣ ክብር መሆን፣ መከፈል፣ መዋሃድና መክበር የሚባሉ ነገሮች አሉ። እኔ በደንብ ይሄ ምስጢረ ሥጋዌ ትምህርት ሌሎች ምስጢራትን ተምራችሁ በደንብ በርጀት ስትሉ ወደ ጊዜ ላይ ደግሞ ስንገናኝ እናወራለን። እሺ በአጠቃላይ ግን የምስጢረ ሥጋዌ ትምህርት ክርስቶስ ሰው ሆነ የሚልበት ሀሳብ ይሄ እንደሆነ በጥቂቱ እንደ መነሻ ይሆናቸዋል ብዬ አስባለሁ። ስለዚህ ክርስቶስ ሰው የሆነባቸው ምሳሌዎች አሉ። እነሱ ምሳሌዎች እናንተ መጻሕፍትን በማንበብ መምህራንን በመጠየቅ በደንብ መረዳት ከነፍስና ከስጋ ከሙሴ በትር ባሻገር ከዛም ደግሞ በመጽሐፍ ቅዱስ ከተቀመጡት ሀሳቦች ባሻገር ማለት ነው። እንደ አጠቃላይ ይህንን ይመስላል። በአጭር ግን ክርስቶስ ማን ነው የሚለውን ሀሳብና መደምደሚያችን ክርስቶስ ማን ነው? የኛ ክርስቶስ ማን ነው? እኛ ቤተክርስቲያን የምታመልከው ኢየሱስ ክርስቶስ ማን ነው ብለን ከጠየቅ አንደኛ የባህሪ አምላክ የሆነ ነው። ምናልባችሁ የባህሪ አምላክ ነው። አምላክነት ያለ በሃይማኖት አበው ላይ መጽሐፍ ሲናገር አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ይላል። አምላክ ስለሆነ እንደዚህ ይላል። ራሱ ክርስቶስ በምድር በተገለጠበት ወራት ከአብርሃም በፊት እኔ ነበርኩ። ከማን በፊት እኔ ነበርኩ? ቅድመ ይትወለድ አብርሃም አልወቁ አለ። አብርሃም ሳይወለድ እኔ ነበርኩ። አብርሃም ሳይወለድ እንዴት ኖረ? እንዴት ሊኖር ይችላል ካላችሁ አምላክ ስለሆነ ነው። ሁለተኛ ክርስቶስ ማን ነው ካላችሁ ዓለምን የፈጠረ ያዘጋጀ ጌታ ነው። ማን የፈጠረ? ዓለምን የፈጠረ መጽሐፍ ሲናገር በዕብራውያን መልእክት ላይ ነአምን ከመ ተፈጠረ ዓለም በቃለ እግዚአብሔር፣ ዓለም በእግዚአብሔር ቃል እንደተፈጠረ እናምናለን። በሌላ ቦታ ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 13 ላይ እስመ ኩሉ እምኔሁ ወኩሉ በእንቲአሁ ኩሉ ይላል። ሁሉ ከእርሱ ነው፣ ሁሉ በእርሱ ነው፣ ሁሉም ደግሞ ለእርሱ ነው ይላል። ማለት ክርስቶስ ዓለም እንደፈጠረ የሚያሳይ ነው። በዮሐንስ ወንጌል ላይ ስትሄዱ ምን ይላል መሰላችሁ? ሁሉ በእርሱ ሆነ። ሁሉ ነው የሚለው አያችሁ። ሰማይ ብቻ አይደለም፣ ምድር ብቻ አይደለም፣ የሆነ ብቻ አይደለም፣ ሁሉ በእርሱ ሆነ። ሁሉ በእርሱ የተፈጠረ ጌታ እንደሆነ መጽሐፍ ቅዱስ የሚናገርለት አምላክ ነው ማለት ነው። ክርስቶስ ፈጣሪ ነው ማለት ነው። ስለዚህ ዓለምን የፈጠረ የሚመግብ ጌታ ነው። ዓለምን የሚመግብ የሚያኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን እንዲህ ብላ ነው የምታምነው። ሌሊት ሌሊት ዝናማት ይከፈኑ እሷ በዚህ የተፈቀደ መከር ጌታ ሆይ በሚፈለግበት ስፍራ ባክን ዝናብ ላክ ትለዋለች። ስለዚህ አምላክ የሆነ በምድር የተገለጠ የቤተክርስቲያናችን ሊቀ ካህን የነቢያት አለቃቸው የኛም ሐዋርያችን የሚያኖረን የሚመግበን መንግስቱን ሊያወርሰን ቃል የገባልን እነሆ በቶሎ እመጣለሁ ለእያንዳንዱ እንደየሥራው ሰጠው ዘንድ ዋጋዬ ከኔ ጋር አለ ብሎ
ዋጋ ፍለጋ እንድንጋደል፣ እንድንጾም፣ እንድንማር ክርስቲያኖች እንድንሆን ያነሳሳን ራሱ በስጋ ወራት ከአባቱ ጋር ከራሱ ጋር ያስታረቀ ከማን ጋር አልኳችሁ? ክርስቶስ አማልዷል ወይስ አላማለደም? አማልዷል ወይስ አላማለደም? አማልዷል። በስጋ ወራት ይውላችሁ ህማም የማይሰማው ጌታ አመመው ተብሏል። ድካም የሌለበት ጌታ ደከመው ተብሏል። ረሃብ ጥም የማይሰማው ጌታ ውሃ ጠምቶት ውሃ ሲለምን ታዩታላችሁ። ደክሞት ሲያንቀላፋ ታዩታላችሁ። ይሄ ስጋ ግብር ነው። ማማለድ መለመን የስጋ ባህሪ፣ የስጋ ልማድ፣ የስጋ ግብር ነው። ክርስቶስ በስጋ ወራት እነሆ ማልዷል፣ ጸልዩዋል። እባክህ ይቅር በላቸው ብሎ ጠይቋል። ስጋ እንደለበሰ በምድር የተገለጠ እውነተኛ ጌታ መሆኑን ያሳይ ዘንድ ነው። ፍጹም ሰውነቱን ለማስረዳት ነው። ክርስቶስ በስጋ ወራት አንድ አምላክነቱን አንድ ሰውነቱን እያስረዳ ነው ሄዱ። አንተ ሐማሚ ዘከመ ሪናከ ምስሌነ ወአንተ ሐማሚ ዘከመ ሪናከ ምስለ አብ። አንተ ከአብ ጋር ሪና እንዳለ መጠን የማትታመም ነህ። የእኛን ገንዘብ የእኛን ባህሪ ገንዘብ ስላደረግ ደግሞ የምትታመም ነህ። አንተ መዋቲ ዘከመ ሪናነ ምስሌነ ወአንተ መዋቲ ዘከመ ሪናከ ምስለ አብ። አብን ስለምትመስለው አትሞትም፣ እኛን ስለምትመስል ደግሞ ትሞታለህ ብሎ የሚጻፍ የሚናገርለት ከዚህ የተነሳ። ስለዚህ ክርስቶስ በስጋ ወራት አማልዷል። አሁን ግን ክርስቶስ አያማልድ። ምን አይልም? አያማልድም። የማማለድን አገልግሎት የማስታረቅን እድል ለማን ስለሰጠ? ቅዱስ ጳውሎስ ይላል የማስታረቅንም አገልግሎት ለእኛ ለሰጠ ነው አይደል? ለቅዱሳን ሰጥቷል። ከእንግዲህ በኋላ ክርስቶስ ጨርሷል፣ ወደ ሰማይ ወጥቷል። ከእንግዲህ በኋላ በዚህ መስመር ላይ ሄደን ዋጋ ለመቀበል ደጁ ላይ የቆም ዘይትም መብራትም ማሰሮም ለተሸከም ለኛ በሩን ከፍቶ በሩን ማስገባት እንጂ በስጋ ወራት እንደሚያደርገው መውደቅ መነሳት መማለድ እባክህ ይቅር በል ክርስቶስ አይደለም። ሮቱ ስላት ለዚህ ነው ቤተክርስቲያን አማላጅ አይደለም፣ እውነተኛ ጌታ ነው፣ እውነተኛ አምላክ ነው በላይ የምታስተምረው። ስጋዌውን፣ አምላክነቱን፣ ግብሩን፣ አኗኗሩን፣ መግቦቱን፣ ሁነቱን፣ ባህሪውን በትክክል ጠንቅቃ የምታስተምር ስለሆነ በአጠቃላይ ክርስቶስ ብዙ መገለጫዎች ያሉት የምናመልከው በዚህ ግብር የተገለጠ አምላክ ነው። በእውነት እኛ ክርስቲያኖች በመሆናችን እድለኛ ነን። እድለኝነታችን ተጠብቆ ተምረን የተሻለ ነገር ይዘን መንግስቱ ድረስ አምላካችን እግዚአብሔር ይፍቀድልን፣ እግዚአብሔር ይስጥልን። በዚሁ ብላችሁ ግን መናገር ገና እየጀመራችሁ እንደመሆኑ መጠን በጣም የሚያሰንፋችሁ የሚያደክማችሁ ስልችት የሚላችሁ ለተወሰነ አጭር ጊዜ ከዚህ በኋላ ይላችሁ ትምህርቱ አብሯችሁ ላይ መብላላት ሲጀምር ልምምድ ስታደርጉ እናንተም እያነበባችሁ ስትሄዱ በደንብ ደስ እያላችሁ ይህ ቀን እየናፈቃችሁ የምትማሩበት ሰዓት እንደ እናት እየናፈቃችሁ ይመራል። ለምሳሌ አሁን መጽሐፍ ጉባኤ ቤት መጽሐፍ ለመማር የቆየሁት መጽሐፍ ብቻ ነው ብላችሁ 11 ዓመት ነው የቆየሁት። 11 ዓመት እንዴት እንዳለፈ አላውቀውም። እግዚአብሔር የሚያውቀው እንዴት እንዳለፈ አላውቀውም። ካለፈ በኋላ ነው አሁን ሳስበው የ11 ዓመት ራሱ እንዴት ነው የቆየሁት እላለሁ። ከቅኔ ቤቱ ከሌላው ከዚህ ማውጭ ማለት ነው። እና በዚህ ትምህርት ውስጥ ራሳችሁን በደንብ ማሳመን አንድ ሰዓት መማር ቀላል አይደለም፣ ብዙ ነው። በተለይ ወጣችሁ ወርዳችሁ ይህን ኑሮ ለማሸከም ቤት ለመስራት ልጅ ለማሳደግ ጎጆ ለመቀለስ ለምትጥሩ በእናንተ የሚል ይብላል ከባድ ሊሆን ይችላል። ከእግዚአብሔር ግን ይበልጥ ይህ ለማለት የለማለት። ስለዚህ በጣም በርቱ፣ በጣም ተንኩ። እናንተ በየግላችሁ በጣም ብዙ ጓደኞቻችሁ አላችሁ። እነሱን እየጠራችሁ እንዲካፈሉ እንዲሳተፉ አድርጓቸው። ይህን እውነተኛውን ቤተክርስቲያን ታስተምረው መሰረታዊ እውነት እንዲረዱ ጋብዙ። መልእክት አለ። ጊዜ ይስጥልኝ።